አምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች። ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል። አንተ ጋር የቁርአንን ታላቅነት የተረዳ ሰው በእኔ እምነት he has already understood ኢባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። አስተማሪ ሆኖ ሴቶችን ሰብስቦ ከነሱ ጋር ቁጭ ብሎ ፎቶ መነሳት ከሱ ምንድነው የምንማረው? ምንድነው የምትማሩት? አምልኮ ስርዓትና ኢባዳ የተለያዩ ነገሮች ናቸው። ዛሬ ያለን ሙስሊሞችን አረባካችሁ ቁርአንን ብቻ እንከተል፣ አላህ ያወረደው እርሱ ብቻ ነውና ራሱ ወደ ቁርአን ከመጣራት ቁርአንን ብቻ እንከተል ነው። በነብዩ አለይሂ ሰላቱ ሰላም በሰሃቦች ሐዲስ የሚያዘናጋ ወደ ኩፍር የሚጠራ ሰው ያስፈልገውም ቁርአን ይላሉ። የነብዩ ተፍሲር ወይም የሰሃባ ተፍሲር በየዘመኑ የመጡ የተፍሲር ሊቃውንቶች አያስፈልገውም ነው። ታዲያ ለምን የቁርአን ትምህርት የተከፍታችሁ ትፈስራላችሁ? فمن شرح الله صدره للإسلام فهو على نور من ربه አምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች። ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል። አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው አንዱና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። ስለዚህ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። አምሮን ባለመጠቀም እሳት ትገባለህ እያለ መጽሐፍ አምሮን የሚጠቀም ከቁርአን የሚጋጭ ነው ይላል። አና አሲፍ ጅደን እኔ በጣም የማዝነው እንደው ተቀላጭ በህይወት ዘመን የሚያሳዝነኝ ነገር ወኑሪ ለዚህ አንዘልና ብርሃን አውርደናል ብሎ አላህ ሲያበቃ ጨለማ ውስጥ መሆናችን። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም በዚህ መጽሐፍ ውስጥ የእናንተ ሌጋሲ የእናንተ ክብር ማዕረግ ከፍታ አለበት አለ። ከፍታ የሚያጎናጽፍን መጽሐፍ አላህ ሰጥቶን ሲያበቃ ዝቅጠት ውስጥ መሆናችን እታች መሆናችን የስልጣኔ ሁሉ ምንጭ ሆኖ መጽሐፍ ተሰጥቶን ኋላ መቅረታችን ብርሃን የሚሰጥ መጽሐፍ ኖሮን ጨለማ ውስጥ መሆናችን። ኡስታዝ ኻሊድ ክብሮም በተመለከተ ብዙ ነገር እየተመለከታችሁ እየሰማችሁም ነው። በተለይ ደግሞ በሲራ የቁርአን ጥናት ማዕከል ብሎ በከፈተው መድረሳ ላይ የሚያደርጋቸው የማስተማር ዘዴዎችን በተመለከተ ትክክል ያልሆኑ ጉዳዮች እንዳሉ መረጃዎችን እያወጡ ወንድሞች እየሰሩበት ነው። በዋነኝነት ኡስታዝ ኻሊድ ክብሮም እየተወቀሰበት ካለው ነገር ውስጥ በሲራ ብሎ በከፈተው የቁርአን ጥናት ማዕከል በሚያስተምርበት ጊዜ ቁርአንን ለማስተማርና መልእክቱን ለማስተላለፍ የሚጠቀመው ቁርአንን ብቻ እንደሆነ የሚገልጽበት የተለያዩ ጽሁፎችን አሰራጭቷል። እነዚህ ጽሁፎች አንዳንድ ወንድሞች ጋር ደርሶ ይህ ነገር ስህተት እንደሆነ እየገለጹ ነው። በእርግጥም ቁርአንን ለመረዳትና የቁርአን መልእክት ለማብራራት ለማስተላለፍ በቁርአን ብቻ እብቃቃለሁ የሚለው አነጋገር በጣም የተሳሳተና ብሎም ደግሞ መስመር ሊያስተን የሚችል ጉዳይ ነው። ምክንያቱም በመጀመሪያ አላህ Subhanahu Wa Ta'ala ይህንን ቁርአን ሲያወርድ ማብራራቱን በተመለከተ በግልጽ የቁርአን አንቀጽ ለነብዩ ሰለላሁ ዐለይሂ ወሰለም እንደሰጣቸው ሁላችንም የምናውቀው ነው። يقول الله تعالى وأنزلنا إليك الذكر لتبين للناس ما نزل إليهم ይህንን ቁርአን ወደ አንተ አወረድ ነው ለሰዎች የተወረደላቸውን ነገር ልታብራራላቸው ይላል። ያው የነብዩ ሰለላሁ ዐለይሂ ወሰለም ማብራሪያ ይታወቃል ቁርአን ውስጥ ሳይሆን የእሳቸው ትክክለኛ ንግግሮች ተግባሮቻቸው የተዘገቡበት ትክክለኛ የሆኑ ሐዲሶች ናቸው። ስለዚህ ባጭሩ ቁርአንና ሐዲስን የአላህን ንግግርና የነብዩ ሰለላሁ ዐለይሂ ወሰለም መልእክት መካከል መለየት አንዱን እቀበላለሁ አንዱን አልቀበልም ማለት ይሄ በአላህና በመልእክተኛው መካከል መለየት ነው። ትልቅ ፈሳድን ብልሽትን የሚያመጣ የሆነ ተግባር ነው። ይህንን የሚያደርግ አካል ሌላ አይደለም ተፍሪቁን በይነ አላሂ ወረሱሊሂ በአላህና እሱ በላከው መልእክተኛ መካከል መለየትና መነጠል ነው። አላህ ይጠብቀንና አላህ ራሱ ይሄ ተግባር የአማኞች ሳይሆን የካህዲያኖች በእሱ የካዱ ሰዎች ተግባር እንደሆነ ነው የገለጸልን። ሱረቱ ኒሳ ላይ አላህ ምን ይላል? ኢነለዚነ የክፍሩነ ቢላሂ ወሩሱሊሂ ወዩሪዱነ አን ዩፈርቁ በይነ አላሂ ወሩሱሊሂ ወየቁሉነ ኑእሚኑ ቢባዕድ ወነክፍሩ ቢባዕድ ወዩሪዱነ አን የተኺዙ በይነ ዛሊከ ሰቢላ እነዛ በአላህና በመልእክተኛው የሚክዱ ሰዎች በአላህና በመልእክተኞቹ መካከል
መለያየትን ይፈልጋሉ ይላል። ከዛም ምን ይላሉ? በከፊሉ እናምናለን በከፊሎቹ ደግሞ እንክዳለን ይላሉ። በዚህም መካከል የራሳቸው የሆነን መንገድ መያዝን ይፈልጋሉ ይልና ታላቅ ዛቻን ዛተባቸው። እነዚህ ሰዎች በእርግጥም እነሱ ናቸው ከሃዲዎቹ ይልና አተድና ሊልካፊሪና አዛበ ሙሂና ለከሃዲያንም አዋራጅ የሆነ ቅጣትን አዘጋጅተንለታል ይላል አላህ Subhanahu Wa Ta'ala። ስለዚህ በመጀመሪያ ደረጃ የአላህን መልእክት እንደምንቀበለው ሁሉ የረሱል አለይሂ ሰላቱ ወሰላምን መልእክትም እንቀበላለን። ይህንን መልእክት ሳስተላልፍ ኡስታዝ ኻሊድ ክብሮም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አልቀበልም ብሏል እያልኩ አይደለም። እንደዚህ ያለበትን አጋጣሚ አልሰማሁም አላውቅም። ነገር ግን ወንድሞች የሚያስተምርበት ጽሁፍ ነው ብለው ካወጡበት ነገር ውስጥ የነብዩን ሰለላሁ ዐለይሂ ወሰለም ሱና ኢንካር የማድረግ ሐዲስን የማይቀበሉ አይነት ሰዎች እነሱ ሹብሃ ማምታቻ እንደ ገባበት የሚያመላክቱ ነገሮች አሉ። ይህም በመሆኑ በመጀመሪያ ደረጃ ለማንም አይደለም ለራሱ ትልቅን ጥንቃቄ ሊያደርግ ይገባል። በግልጽ ግን ሐዲስን ኢንካር ያደረገበት ሱናን ኢንካር ያደረገበትን ነገር አላውቅም አልሰማሁም። ስለዚህ በግልጽ ሙንኪሩ ሱናን ተቃዋሚ የነብዩን ሐዲስ የማይቀበል ብለን ልንፈርድበት አንችልም። እንደዚህ አይነት የሚያመላክቱ ነገሮች ግን እየታዩበት ነው። እሱም ይሁን ኡስታዝ ኻሊድ ክብሮም ይሁን ከሱ ጋር የምትማሩ ሰዎች ትልቅ ጥንቃቄ ልታደርጉ ይገባል። እንደዚህ አይነት መርዘኛ አስተምሮት ቀርስ እያለን የሚገባብን በተለይ ደግሞ ራሱን ወደ ሐዲስ ትምህርት ላይ ያላስጠጋ ከሆነ ለዚህ አይነት በሽታ ተጋላጭ መሆኑ ሰፊ ነው የሚሆነው። ኡስታዝ ኻሊድ ክብሮም እንደሚታወቀው በቁርአን ላይ ነው ረጅም ጊዜ ያሳለፈው። ነገር ግን በአገሩ ላይ እንኳን ሐዲስን የሚያስተምሩ ታላላቅ ዑለሞች ከመኖራቸው ጋር ወደ እነሱ ጠጋ ብሎ የነብዩ ሐዲስስ ምንድነው የሚለውን ነገር ለማወቅ አልደፈረም። የነብዩን ሐዲስ ዑለሞች ጋር ጠጋ ብሎ ቢማር ኑሮ እንደዚህ አይነት ዛሬ የምናያቸው ነገሮች አይከሰቱም ነበር። አንዳንድ ሙኻለፋቶች ነብዩ ሰለላሁ ዐለይሂ ወሰለም በግልጽ የተቃወሙትን ነገር ቀለል አድርጎ መመልከት ምናምን እንደዚህ አይነት ነገር የሚመጣ ሱናቸውን መንገዳቸውን በትክክል ያለመገንዘብ ሁኔታ ነው። ቁርአን ላይ ትክክለኛና የተሟላ ግንዛቤ የሚኖረን ሐዲስን ጎን ለጎን አብረን እስካስኬድን ድረስ ነው። አለበለዚያ ለቁርአን ያለን እምነት ጎደሎ ነው የሚሆነው። ቁርአን ላይ ወደኛ የመጡልን መልእክቶች በሁለት አይነት እናያቸዋለን። አንደኛ በዝርዝር እያንዳንዱ ነገር የተነገረናል፣ ሁለተኛ ደግሞ በጥቅል የመጡ ነገሮች አሉ። በዝርዝር የመጡ ጉዳዮችን ችግር የለውም። ጥቅላዊ ጉዳዮችን ግን ማብራራት የሚፈልጉ ጉዳዮችን ግን ነብዩ ሰለላሁ ዐለይሂ ወሰለም ያብራሩበት ሁኔታ ስላለ እነዛን ነገሮች ወደ ሐዲስ ወደ እሳቸው ንግግር ካልተመለስነ ማናገኛቸው በጣም ብዙ ጉዳዮች አሉ። ወዴትም ሳንሄድ ከመጀመሪያው እንነሳና ሶላታችንን በተመለከተ አላህ Subhanahu Wa Ta'ala ቁርአን ላይ ሶላትን ስገዱ ወአቂሙ ሶላህ ሶላትን ስገዱ ብሎ አዘዘ እንጂ ዙሁር ስገዱ፣ አስር ስገዱ፣ መግሪብ ስገዱ፣ ስትሰግዱ ሩኩዕ አድርጉ፣ ከሩኩዕ ተነሱ፣ እንደዚህ አድርጉ እያለ ሶላት ምን መስገድ እንዳለብንና ሶላታችን ውስጥ ምን አይነት እንቅስቃሴን ምን ማለት እንዳለብን አልነገረንም። ይህንን ማናብራራልን ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው። ጾማችንን በተመለከተ ጾምም ጾም አለን እንጂ አላህ እንዴት እንደምንጾም ምን ነገሮች እንደሚያስፈጥሩብን ምን አይነት ነገሮች መጠንቀቅ እንዳለብን ቁርአን ላይ አልተጠቀሰልንም። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አብራርተው በዝርዝር ነግረውናል። ይህንና መሰል ቁርአን ከሐዲስ የሚፈልጋቸው ጉዳዮች አሉ። ስለዚህ ቁርአንና ሐዲስን መነጣጠል ማለት የቁርአንን መልእክት ማዛባት ማለት ነው። እነዚህና የተለያዩ ጉዳዮች አሉ። ስለዚህ ኡስታዝ ኻሊድ ክብሮም ጠጋ ብለህ ኡስታዞች ጋር መሸይኾች ዑለሞች ጋር ያለውን ነገር ብትወያይ ማስተካከል ያለብህን ነገር ብታስተካክል ኡማውን ይበልጥ መጥቀም የምትችልበት ነገር ሊፈጠር ይችላል። አለበለዚያ በእንደዚህ አይነት ነገሮች ከምታስተካክለው ይልቅ የምታበላሻቸው ነገሮች በጣም ይበዛሉ። ስለዚህ በግልጽ ሐዲስን አልቀበልም ያለበት ምንም አይነት መረጃ ስለሌለ ወደ እነዚህ ቁርአንዮች ወይም ደግሞ ሙንኪሩ ሱና በሚባሉ ጀማዓዎች ወደ እነሱ ማስጠጋት የለብንም፣ ልንጠነቀቅ ይገባል። በግልጽ ከሱ ይህንን ነገር እስካላገኘንና እስካላየን ድረስ ማለት ነው። ዑለሞች ጋር ሹራ ማድረጉ በጣም ኸይር ነው። አላህ Subhanahu Wa Ta'ala ወአምሩሁም ሹራ በይነሁም ብሏል። መመካከር በእንደዚህ አይነት ጉዳዮች ላይ እየተመካከሩ ዑለሞች ጋር መቀጠል ያስፈልጋል። ሌላው ምንድነው እንደሚታወቀው ሐዲስ ጋር ያለህ ግንኙነት ትንሽ ራቅ ያለ ስለሆነ አንዳንድ ስህተቶችን እየተሳሳትክ ያለህበት ሁኔታ ስላለ ስህተቶችህን ሚዲያ ላይ በማስረጃ ግልጽ እያደረግነ እንሄዳለን። ምክንያቱም አንተ ጋር የሚማሩም የሆኑ አንተን የሚወዱ ሙስሊሞች ይኖራሉ። እነሱ አንተ የሰራኸው ነገር ሁሉ ዲን እንዳይመስላቸው ሱና እንዳይመስላቸው አንዳንድ ስህተቶችን በተለይ ሚዲያ ላይ የምትለቃቸውን ነገሮች በማስረጃ ግልጽ እያደረግነ የምንሄድ ይሆናል። ሰዎችን ጥርጣሬ ላይ የሚጥርና የሚያወዛግብን ነገር ደግሞ ግልጽ ማድረግ ከአንድ ሙእሚን የሚጠበቅ ተግባር ነው። ለምሳሌ ሐዲስን አትቀበልም፣ ሐዲስን ትቃወማለህ እየተባለ እያስጠጉህ ነው። ስለዚህ ይሄ ነገር አንተን እንደማይወክልህ ሐዲስን እንደምትቀበል ግልጽ አድርገህ ተናገር። ወይም ደግሞ እንደተባለውም ከሆነ በግልጽ አቋምክን ታሳይና ከዛም በኋላ አንተም ላቋምህ በማስረጃ ትናገራለህ። እኛም ደግሞ ይህ አቋም ስህተት እንደሆነ
በማስረጃ ግልጽ እያደረግነ የምንሄድ ይሆናል። ሌሎች ጉዳዮችንም ከማስረጃ ጋር እያያያዝነ እየተራረምነ የምንሄድበት ነገር ነው የሚኖረው። እያንዳንዱን ነገር በቁርአን በሐዲት በሰለፎች ንግግር ግልጽ አድርገን ትክክለኛውን ጦሪቅ የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና እያብራራን የምንሄድ ይሆናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቁርአንን ታላቅነት የተረዳ ሰው በእኔ እምነት he has already understood everything in life ህይወት ውስጥ ሁሉ ነገር የገባው ማለት የቁርአን ታላቅነት የገባው ሰው። ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። ዒባዳ ማለት አምልኮ ማለት አይደለም። አምልኮ ስርዓትና ዒባዳ የተለያዩ ነገሮች ናቸው። ዛሬ ያለን ሙስሊሞችን ኧረ እባካችሁ ቁርአንን ብቻ እንከተል፣ አላህ ያወረደው እርሱ ብቻ ነውና ራሱ ወደ ቁርአን ከመጣራት ቁርአንን ብቻ እንከተል ብትለው አይ ሰለፉን ሷሊህ ሰሐቦች ታቢዒዎች አራቱ አይማዎች ሸኽ እከሌ ምናምን ይላል። እነሱ ያልተመሩና የማይገነዘቡ ከነበረም ሳታጣራ ሳትጠይቅ ነው የምትከተለው። አላህ ያወረደልህ መጽሐፍ እኮ አይደለም የሰዎች አመለካከትና መጽሐፍ የራሱ መጽሐፍት እንኳን ከዛ በፊት የነበሩት እነ ተውራትና እነ ወንጌልን እንኳን መቆጣጠርና መጠበቅ ማረጋገጥ ማስተካከል ማረም የሚችል የሆነን ዘላለማዊ መጽሐፍ ነው የሰጠ። የሚያሳዝነው በቁርአን ሰልመው ዛሬ ቁርአን በቂ አይደለም፣ ያለ ሐዲስ መቆም አይችልም፣ ያለ ፍቅህ ያለ አቂዳ ብቻውን ዲን መሆን አይችልም፣ ብቻውን ሙሉ እስልምና መሆን አይችልም የሚሉ ሰባኪያን እየተፈጠሩ ነው። ፕሊስ ወደ ቁርአን እንመለስ፣ አይጎዳንም፣ አትፍሩት። ይህ ሰው በአሁኑ ሰዓት ቀጥታ ቁርአንይ ነው። በነቢዩ ዓለይሂ ሰላቱ ወሰላም በሰሃቦች ሐዲስ የሚያዘናጋ ወደ ኩፍር የሚጠራ ሰው። አላህ ከሸሩ ሴቶች እንጠብቅ። ወንዶች እንኳን የሚጠቁት አይመስለኝም። ሀቂቃ ወላሂ ወንዶች የሚጠቁት አይመስለኝም። ለምን ስታዩት አሁን ሚዲያ ላይ ስታዩት ጠረጴዛው እንዲያለ ሴቶች ናቸው የከበቡት። ሴቶችም ሊበሉት ደርሰዋል። እንደዚህ ተንጠልጥሎ ስንት አግብቶ ይችላል። እስራኤል የሚባለው ሰው ያዕቆብ አይደለም። ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። ወንድማችን ኻሊድ ክብሮም እዚህ ላይ ተሳስቷል። ምናልባት የሰው ልጅ ነውና የማይሳሳት ሰው የለም። ለማንኛውም እስራኤል የሚባለው ነቢዩላህ ያዕቁብ ለመሆኑ በአላህ ሱብሓነሁ ወተዓላ በቁርአን አንቀጹ በሱረቱ አሊ ዕምራን ላይ ነቢዩላህ ያዕቁብን እስራኤል ብሎ ጠርቶታል። በዘመናችን ራሳቸውን ቁርአንዮች ብለው የሚጠሩ የሱናን ማስረጃነት በቀጥታም በተዘዋዋሪ የሚያስተባብሉ ቡድኖች ተፈጥረዋል። ቁርአኒዝም ወማ አድራከ ማ ቁርአኒዝም ቁርአንን እንከተላለን የሚሉ ሰዎች መጥተዋል። ብቅ እያሉ ነው። ብዙ ሰው የሚያስበው እኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር የማስተምር ነው የሚመስለው። ተፍሲር ማለት ትርጓሜ ማለት ነው አይደል? ቃል በቃል ነው። አሁን ተፍሲር ስትል ተፍሲር ከቃሉ አንፃር ብንሄድ፣ ሌላው በስተመጨረሻ የማነሳው ነገር በአፕሊኬሽን ውስጥ ያሉ የቁርአን አስተምሮቱ ይዘቱን በተመለከተ በአጠቃላይ ኃላፊነቱን የሚወስደው ኻሊድ ክብሮም የሚባል ከፊታቸው የተቀመጠ ሰው ነው። የዛሬው ቪዲዮአችን እዚህ ጋር በምትመለከቱት መንገድ ፒዲኤፍ ላይ ምን የሚል ነገር እናነባለን። ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአን ከቁርአን ውጪ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራው ምንም ነገር የለም ብሎ ያስቀምጣል ማለት ነው። ይሄ ሙሉ በሙሉ ስህተት ነው። እኔ አስለን ቡኻሪን አላመንኩትም። ለምንድን ነው የማታምነው? አላቀውም። ለምሳሌ የአይሁድ ተላላኪ ነው አይደለም፣ የመንግስት ጫና አልነበረበትም፣ አላቅም። ቆይ እንደዚህ አይነት ፖለቲካ ኢሹ ውስጥ አትግባ። የምን ተላላኪ የሚለውን ተወውና ኢብኑ መስዑድ ሐዲስ ላይ ለምሳሌ ያክላውን ኢብኑ መስዑድ እነ ዑመርና ወከር ረዲየላሁ ዐንሁ አይታቸው ነው? እኔ አይቻቸዋለሁ አላልኩም እኮ። ማለት አሁን ለምሳሌ ያክል ቡኻሪ ምናምን ነገር ስታነሳ ነው እንግዲህ ማለት እነዚህን ሷሃቦች በመልክ አይታቸው ነው የምታምንባቸው? ሷሃባ በመሆናቸው ማላቀው አላመንኩትም አልኩህ። እሱ ያመጣው ዘገባ አት ዘ ኤንድ ኦፍ ዘ ዴይ ሐዲስ ዘገባ አይደለ? ዘገባ ማለት በአሁን ዘመን ለምሳሌ በአካል ያለን ነገር ቦታው ሄዶ ይዘግባል ይባላል፣ ዜና አቅራቢ። እሳቸው በአካል መሄድ ስላልቻሉ ነው እንጂ ለእኔ ሼክ እንደነገረኝ ለዛ ሼክ ደግሞ እከሌ እንደነገረው ብለው እየዘገቡ ነው ያሉት። ለዛ ነው መጨረሻ ላይ ዘግቦታል ብለን ምንዘጋው፣ ራሱ ቡኻሪ እንደዘገቡት ምናምን እያልን ምንዘጋው። እኔ ለምሳሌ ፕራክቲካሊ ለምሳሌ እንትናን ቡኻሪን ማንነቱን አላቀውም፣ አላመንኩትም። እንደው ግን ይቅርታ አድርግልኝና
ፕራይቬሲ ወይም ደግሞ ቶርች አረከኝ እንዳትለኝ በጣም ይቅርታ አድርግልኝና ማለት እንደው አሁን ያቀል ማለት ነው የጤነኛ ነው ማለት አንድ ሙስሊም እንደው ማለት ትክክለኛ ሙስሊም የሆነ ወይም ደግሞ አቅለኛ ሙስሊም የሆነ የሚናገረው ንግግር ነው። ቁርአንን ከሐዲስ ለይቶ ማየት ቁርአንን ብቻ እንረዳ ብሎ የሚሉ ሰዎች ምናልባት እነዚህ ሰዎች ዑለሞች ሁለት ምክንያት ይኖራቸዋል ይላሉ። አንዱ ኸለሉን ፊል ዐቅል አቅላቸው አእምሯቸው ጤነኛ ያልሆኑ ሰዎች ናቸው። እንዴት ከተባለ ቁርአንን ነብዩ ባያመጡ ኑሮ እንዴት ነው ቁርአንን ራሱ ልታቀ ቻልከው ተብሎ ቢጠየቁ መልስ አይኖራቸው። ካሊድ ክብሮ ምን እንዲያርጉ እንደሆነ ይሁን እየሰማችሁ ነው። ተውሂድን እያፈረሱ ነው። ይሄ ሰውዬ እኔ ከዚህ በፊት ከኢኽዋኖች ጋር ድምጻችን ይሰማ ጊዜ ከሀገር አምልጦ ሲወጡ አምልጦ እንደወጣ ነበር ማቀው። ይህ ሰው ተውሂድ በሶስት ይከፈላል እያሉ ሰውን 25 ደቂቃ መስጂድ ላይ ፀሐይ ያንቃቁታል ይላል። ለዚህ ቃላት የሚነቃ ሰው ነው የሚነቃው። እዚሁ እናቁምና እስኪ በሱ ትንሽ እንይ። ወሚን አህል ቢዳ الذين يجب الحذر من مجالستهم ከቢዳ አካላቶች አንጃዎች መራቅ ከሚገባን አካላቶች ወሰማኢ ሹብሃቲሂም ሹብሃቸውንም መስማት ከሌለብን አካላቶች ካሊድ ክብሮም ነው አንደኛው። ልክ ትምህርት ቤት ውስጥ እንደዚህ ሰብስቦ መምህሮች ህፃናቶችን እንደሚያስተምሩ ሴቶቹን ከፊቱ ቁጭ አድርጎ ያቺን እያየ በደንብ አድርጎ እስላምን የሚያፈርስ ሰው ነው። ከሴትና ወንድ መቀላቀል እንኳን እንደዚህ ደርስ ላይ ይቀርና ሐጅ ላይ አላስጠነቅቁም እንዴ አላህ ነብዩ አለይሂ ሰላም ሐጅ ላይ ራሱ እንዳትቀላቀሉ ደሩራ ካልሆነ በስተቀር። ደሩራ ከሆነ ምናልባት እናትን ይዛት አይደል ከለቀቃት ልጠፋ ነው ወይ መኪና ውስጥ ልትገባ ነው ያ ደሩራ ይባላል እንጂ ሐራሙም ላይ ሴትና ወንድ መቀላቀል አይቻልም። የትም እሳትና ጭድ አንድ ላይ አይሆንም። እነ ካሊድ ክብሮም ግን ለሁሉም ወልይ ናቸው እንዴ? ሴቶችን ቁጭ አድርጎ እነዛን ሴቶች ጥርሳቸውን ያስከፍቷቸው። አማርኛ ቂሰስ ታሪክ ከየት እንዳመጡት አይታወቅም። የሰለፎችንም አይደለም ይሄ እነሱ የሚያስተምሩት ትክክለኛ እስላም አይደለም። የኩፍር መንገድ ነው እያስተማሩ ያሉት። فإنه قد استنكر تقسيم التوحيد إلى ثلاثة ተውሂድ ለሶስት ይከፈላል እያሉ ኡማውን በፀሐይ ያንቃቁታል አለ። ኢማሙ አህመድ 3 ቀን ምግብ ሳይበላ እያሰገደ አዙሮ ዱብ አለ። አባ ሁሬራ ርቦት ነበር መንገድ ላይ ዱብ የሚለው። እነ ሐምዛ እዛ ተራራ ላይ እዛ ሙቀት ላይ እግርህን ከጫማ ውጭ ካረኩ ገሽልጥሮ እኮ ነው የሚወስደው ሳውዲ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ካሊድ ክብሩን የማያውቀው የለም። ሰለምቴ ጀግና ወንድማችን አስተማሪያችን ነበረ። አስተምሮን ትምህርቱ ተጠቅመንበታል። አሁን ላይ ግን በጣም ግልጽ ስህተት ላይ ነው ያለው ማለት ነው። ሴቶችን ሰብስቦ በቁርአን ስም መሀላቸው ቁጭ ብሎ ፎቶ መነሳት ይሄ ምን ይሉታል? ያው ቁርአን አስተማሪ ሆኖ ሴቶችን ሰብስቦ ከነሱ ጋር ቁጭ ብሎ ፎቶ መነሳት ከሱ ምንድነው የምንማረው? ምንድነው የምትማሩት? እስኪው ያ ጀማዓ ሴትና ወንድ አንድ ላይ አይሁን፣ ምክንያቱም ሶስተኛቸው ሸይጣን ነው ብለው ረሱል ሰለላሁ ዐለይሂ ወሰለም እያስተማሩ እሱ ሴቶችን ሰብስቦ ፎቶ መነሳት ይሄ ምን ይሉታል? እና ከሱ የምታገኙት ምንም አይነት ትምህርት የለም ካሁን በኋላ ማለት ነው። ምክንያቱም እያጠመማችሁ ነው። ገባችሁ አይደለ? ሴት ልጅ ትሸፈን እየተባለ እሱ ጃብ ብቻ አስለብሷቸው ቁጭ ብሎ እሱ እነሱን አቆሞ ፎቶ ተነሳ ሹሃደ። ይሄ የማይሆን ነገር ነው። ትምህርት ባስተማረ ሰዓት ትክክል በነበረበት ሰዓት ተከትለነዋል። አሁን ግን ስህተት ላይ ስለሆነ በቃ ስህተቱ ሊነገረው ይገባል። ባለፈው ግልጽ ስህተት ነው የሰራው። ምን የሚል ስህተት ነው የሰራው? እስራኤል ማለት ያዕቆብ አይደለም ብሏል ማለት ነው። ተፍሲር አያስፈልገውም ቁርአን ይላሉ። የነብዩ ተፍሲር ወይም የሰሃባ ተፍሲር በየዘመኑ የመጡ የተፍሲር ሊቃውንቶች አያስፈልገውም ነው። ታዲያ ለምን የቁርአን ትምህርት የተከፍታችሁ ትፈስራላችሁ? አያስፈልገውማ። ተፍሲሩን እንደፈለጉ ያጣመሙታል። ሰላት እኮ አሁን የለም እያሉን እኮ ነው። ቁርአን ላይ ስንት ከመቶ በላይ ተጠቅሶ አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረከይ ማለት አይደለም። ይሄ መቆም ማጎንበስ ስጁድ አይደለም። ሰላት ማለት ቢማዕና ሲላ ዝምድና ከአላህ ጋር ጥሩ ግንኙነት መቀጠል ማለት ነው። ከዛ ሌሎችም ይመጣሉ። ጂሃድም እንደዚሁ ምን ማለት ነው ሲባል ታዊል አደረጉት። ዶክተር ማህሙድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ነው ያለው። ቁርአንን እንዴት ተቀበሉት ታዲያ? አሁን እኮ ለነዚህ ሰዎች ከሐዲስ ማስረጃ እዚህ ብሎ ሩቅ ቦታ ከመሄድ ቁርአንን እንዴት እንደተቀበሉት ንገሩን ቢባሉ በምን መልኩ ነው የሚነግሩን? ምክንያቱም ቁርአን ከላይ መጽሐፍ ሆኖ አልወረደም፣ የታወቀ ነው።
ቃል ሆኖ ነው አይደል የመጣው? ማን ይዞ መጣ ስንላቸው እነዚህን ሰዎች ጅብሪል አለይሂ ሰላም። ጥሩ ለማን ሰጣ ስንላቸው ለነቢያችን ሰለላሁ ዐለይሂ ወሰለም ይላሉ። እስከዚህ ድረስ አብረን ሄደናል ነው። ነቢያችን እስከ ጅብሪል በቃል ደረጃ የተቀበሉትን ቁርአን ምን አደረጉት እኮ ነው አሁን ጥያቄው። ጻፉት እንዳይባል እሳቸው ማንበብም መጻፍም እንደማይችሉ ማስረጃዎች አለን። አይ ለሰሃባዎቻቸው አሰምተው ሰሃባዊ ጻፉ ከተባለ ቁርአኑ በማን በኩል ነው ወደኛ የደረሰው? በእነዚህ በጻፉ ሰሃባዎች። ማን የቱን ሱራ እንደጻፈው የቱን አየት አን ከሚል ነው የመጣው ማለት ነው። ስለዚህ ሐዲሱን አንቀበልም ካል ቁርአኑን እንዴት ተቀበሉ ታዲያ? ሐዲሱም የመጣበት መንገድ ቁርአኑም የመጣበት መንገድ በእነሱ ነው። ለየት የሚያደርገው ቁርአኑ ሙተዋቲር መሆኑ ነው። ስለዚህ እንዴት አድርገው ነው የሚሆኑት? እሺ የኢሳን ጉዳይ ምን ያደርጉታል? ይሄ እኮ ይከብዳቸዋል ሁሌም። ወሙበሽረን ቢረሱሊን ያእቲ ሚን ባዕድ እስሙሁ አህመድ። ማን ነው አህመድ? ኢሳ እንግዲህ አንድ ረሱል ከኔ በኋላ ይመጣል ተከተሉት እመኑበት ብለዋል። በአንድ ረሱል መካድ በሁሉም እንደመካድ ነው አይደለም? ማን ነው የሚመጣው ብለን ስንጠይቀው አህመድ ነው አለን። ማን ነው አህመድ? ማን ነው አህመድ ነው? ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ካለን እኛ ምን ማስረጃ አለን እሳቸው ለመሆናቸው? እሳቸው መሐመድ እንጂ አህመድ አይደሉም። ቁርአን ወማ ካነ ሙሐመዱን አባ አሐዲን ሚን ሪጃሊኩም ሊል ነው። ቁርአኒዝም ከሆነ ያ ሰው ከቁርአን ውጭ ሌላ አልቀበልም ካለ ኢሳ ብስራት ያደረገው ከኔ በኋላ ይመጣል ያለው አህመድ ማን ነው በለው። እሳቸው ናቸው ይላል። አሁን እሳቸው ለመሆናቸው ምንድነው ደሊሉ? በሙሐመድ ነው እኛ የምናውቃቸው። ቁርአንም አራት ቦታ ሙሐመድ በሚለው ስም ነው የጠራው። እዚህ ጋር አህመድ ያለው ምን ማስረጃ አለው? ከየትም ሊያመጣ አይችልም። ስለዚህ በአህመድ ረሱልነት ሊክድ ነው ማለት ነው። አምኛለሁ ካለ ደግሞ እንዴት ሊሆን ነው? ግን ምንድነው ጉዳዩ ሲባል እኛ ሀገር እኮ የተጀመረ ጉዳይ አይደለም። ይሄ የውጭ ተልእኮ ያለው ከ200 ዓመት በፊት ክርስትናን ከአውሮፓ ምድር ለማጥፋት ኢንላይትመንት ሙቭመንት በሚል ጀምረው ተሳክቶላቸዋል። ከ70% በላይ ከሆነ አውሮፓ ላይ እኮ የክርስቲያን የነበረው በስም ኤቲስት እኮ ነው በአሁኑ ሰዓት የለም። በፈጣሪ መኖርም አያምንም። ያን እንቅስቃሴ ወደ አረቡ ዓለምና ወደ እስልምናው አመጡት። ሲጀመር ህንድ ሀገር ነው የጀመረው። እነ ሰይድ አህመድ ኻን ህንድ ሀገር ተጀመረ። ከዛ ወደ አረቡ ዓለም ሲመጣ ግብጽ ላይ እነ ዶክተር ተውፊቅ ሰዲቂ ጀመሩት። ከዛ በኋላ ነው አሁን እነ ማህሙድ አቡረያ ከተቀበሉት በኋላ በአሁኑ ሰዓት መንፈሳዊ መሪ የሚባለው አህመድ ሱብሂ መንሱር ነው። እነሱ ጉዳዩን እያስፋፉት መጡ። አሜሪካ ላይ ደግሞ ረሻድ ኸሊፋ ተቀበለው ይሄንን ጉዳይ። ረሻድ ኸሊፋ ማለት እንግዲህ የባህኡላህ እምነት ተከታይ ነው። ሃይማኖቱ ሌላ ነው። ነገር ግን ይሄንን ተቀበለና ቁርአን ብቻ ነው እስልምና ብሎ መስበክ ጀመረ። መጨረሻ ላይ እኔ ነብይ ነኝ አለ። ራሱ ነብይ ነኝ ብለው አወጀ። በራሱ መስጊድ ላይ ገደሉት እዛው ማለት ነው ረሻድ ኸሊፋ የተባለው ማህሙድ ሻህሩር። ከዛ በኋላ ይሄንን ጉዳይ አሉ ብዙዎቹ ብቻ አላኩል ይሃል እና የትም የማያስኬዳቸው ብዙ መፈናፈኛ የሚያጣቸዋል። ቁርአን ብቻ ሳይሆን ሐዲስንም ጭምር እንቀበላለን። ከምን ተነስተን ከተባለ ብዙ ማረጋገጫዎች አሉ። ከነዚህ መካከል አንዱ አጢዑላህ ወአጢዑ ረሱል ተብለናል። ይሄ አየት እኛን ይመለከታል ወይስ አይመለከትም ነው ባቸው ምን ጠይቃቸው። አዎ ይመለከታል ካሉ አጢዑላህ አላህን ታዘዙ ተብለናል። እንዴት ነው የምንታዘዘው? አላህን መታዘዝ እንዴት? ቀጥታ ወህይ አይመጣልን? ቃሉን አያሰማም። ቃሉን ያወረደውን ቁርአንን በመስማት ነው አይደል? ወአጢዑ ረሱል እሺ መልእክተኛውን ታዘዙ አለለኛ። የታሉ መልእክተኛው? በአካል ከኛ ጋር የሉም። እንዴት ነው የምንታዘዘው? እሺ መልእክተኛው ወደ ቁርአን ተመለሱ። ምን ማለት ነው? ይሄማ ከሆነ አጢዑላህ ወአጢዑላህ ነው ትርጉሙ። ወአጢዑ ረሱል ከተባለ የግድ ሙጥለቅ ጣዓ ሊኖራቸው ይገባል ልንታዘዝ። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ እኔን ተከተሉኝ በላቸው አለ። እንዴት እንከተላቸው? እሺ መልእክተኛው ብዙ ማስረጃ መጥቀስ ይቻላል። ቂብላ መጀመሪያ የት ነበረ? ከካዕባ በፊት መስጂድ አልአቅሳ ነው አይደል? ሰየቁሉ ሱፈሃኡ ሚነ ናሲ ማ ወላሁም ዐን ቂብለቲሂም አለቲ ካኑ ዐለይሃ ይላል። መጀመሪያ ከነበሩባት ቂብላ ወደ ካዕባ ምን አዞራቸው በማለት ቂሎች በተቃውሞ ይጠይቃሉ አለ። አሃ ከካዕባ በፊት ሌላ ቂብላ ነበረ ነው አይደል? አዎ እነዚህን ቁርአን ይዘምነን የሚሉትን ልንጠይቃቸው ነው። ያ ቂብላ የቱ ነው አልናቸው። አልአቅሳ አሉ። ማን ነበር ያዘዘን ወደዛ ዞረን እንድንሰግድ? አላህ ካሉ እሺ ቁርአኑ ላይ ያሳዩ። የቱ ጋር ነው ያዘዘን? ወደ ካዕባስ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ወሐይቱማ ኩንቱም ብሎ እኛንም ጨምሮ አዘዘን። ወደ ቤተል መቅዲስ ይሰገድ ከነበረ ማን ያዘዛቸው? እሳቸውና ሰሃቦችን ቅድሚያ ወደ ቤተል መቅዲስ አላህ ነው ሲሉ ያምጡት። የለም ሐዲስ ላይ ነው ያለው። አላህ ደግሞ ምን አለ? ያን ሐዲስ ላይ ያለውን የራሱ ትእዛዝ አድርጎት ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ ብሎ አየቱ ይቀጥላል ማለት ነው። ያ መጀመሪያ የነበርክባትን ጊዜያዊ ቂብላ ቋሚ ቂብላ እኮ አላደረኳትም። መጀመሪያውኑ አንተን እሺ ብሎ የሚከተልህን ሰው ወደ ክህደት ከሚመለሰው ሰው በተግባር አበጥሬ ላሳያችሁ ብፈልግ እንጂ አለ ጌታ አላህ። ያንን ቂብላ ጊዜያዊ ማድረጉን ነግሮናል። ግን እሱ እንዳደረገው በቀጥታ ሰሪህ በሆነ የሚናገር የቁርአን አንቀጽ የለም። ሐዲስ ላይ ነው ያለው። ይሄ ማለት መልእክተኛው ያዘዙት ሁሉ ማን ያዘዘው ነው? አላህ ያዘዘው ነው። መን ዩጢዕ ረሱለ ፈቀድ አጣዕ አላህ። እሳቸውን መታዘዝ አላህን መታዘዝ ነው። ለምን ታዘዙ ብሎ ስላዘዘን። ግን አሁን ምንድነው የሚፈለገው? ፊትና በሰዎች መሃል መቀስቀስ። እንደዚሁ ደግሞ ምንድነው ትልቁ የመጨረሻ ግቡ እኮ በሐዲስ እኮ አይበቃም ነገር ቁርአኑንም ኢንካር ወደ ማድረግ እኮ ይመጣል። በተለይ ኻተሙን ነብይን ተዘጋጅተውበታል። እሳቸው የመጨረሻ ነብይ አይደሉም እኮ ነው የሚሉት እነ ዶክተር ማህሙድ ሻህሩር ሌሎችም። ኻተም ማለት እጅ ላይ የሚታሰር ኻቲም ቀለበት የለም የነቢያቶች ሁሉ ጌጥ አይነታ ናቸው ለማለት እንጂ የመጨረሻ መደምደሚያ አይደሉም ነው። ለምንድን ነው የተፈለገው? ነብይ ነኝ ብሎ ለሚነሳ ሰው ሁሉ በር መክፈቻ እንዲሆን ነው። ይሄው ለዚህ ነው ረሻድ ኸሊፋ መጨረሻ ነብይ ነኝ ያለው። እንዲህ አይነት ነገር ሀገራችን እንዳይመጣ ብዙ ጊዜ ደግሞ ይሄንን የሚያቀነቅኑ ሰዎች መጨረሻ ነብይ ነን እኮ ነው የሚሉት ሁሉ። እንዴት ላላችሁ ቁርአን እንዲህ ብሎ አይደለም ወይ ሲባሉ አይ ኻተም ማለት ቢማዕነል ኻቲም ይሄ እጅ ላይ የሚታሰር ቀለበት የነቢያት ጌጥ ማለት እንጂ መደምደሚያ አይደለም። ሐዲስ ላይ ከመጡ ግን በሩን የሚዘጋ ብዙ ሐዲስ አለ ላ ነብይ ባዕዲ የመሳሰሉ። ስለዚህ ቅድሚያ ሐዲሱ ላይ ዘመቻ ከፈቱበት። ከዛ ነገ ቁርአኑ ላይ ዘመቻ ይከፍታሉ። ተፍሲሩን እንደፈለጉ ያጣመሙታል። ሰላት እኮ አሁን የለም እያሉን እኮ ቁርአን ላይ ስንት ከመቶ በላይ ተጠቅሷል አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረከይ ማለት አይደለም። ይሄ መቆም ማጎንበስ ሱጁድ አይደለም። ሰላት ማለት ቢማዕና ሲላ ዝምድና ከአላህ ጋር ጥሩ ግንኙነት መቀጠል ማለት ነው። በውስጥ ጥሩ ስትሆን ክፉ መተውን ስታቆም ሰላት ላይ ነህ ማለት ነው። ይሄ ነው ቁርአን ላይ የተጠቀሰው እንጂ ቁም አጎንበስ ሱጁድ ውረድ የሚል የለም። ይሄ ነው የተጀመረው። ከዛስ ሌሎችም ይመጣሉ። ጂሃድም እንደዚሁ ምን ማለት ነው ሲባል ታዊል አደረጉት። ዶክተር ማህሙድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ያለው። ቁርአን ላይ ሐራም የሚል የለም ያለው። እንዴ ላተቀርቡ ዚና እኮ ላተቀርቡ ነው ያለው። ሐራም ነው ያለው የቱ ጋር ነው? ሁለተኛ ደግሞ ዚና የሚባለው አደባባይ ሲወጣ ነው። በድብቅ ሲሆን አይሆንም። ኸምርስ የትም ቦታ ቁርአን ላይ ሐራም ነው የሚል የለም። ኢነመል ኸምሩ ወልመይሲሩ ወልአንሷቡ ወልአዝላሙ ሪጅሱም ሚን ዐመሊ ሸይጣን ፈጅተኒቡሁ ያለው። ራቁት ብሎ መከረን እንጂ ሐራም ነው አላለም። የት አለ ሐራም የሚል? ሐራም የሆኑት 18 ነገሮች ብቻ ናቸው። ኢነማ ሐረመ ዐለይኩም ምትለዋን ይጠቅሱና ማለት ነው 18። እሱም እኮ ማለት ይላሉ። ከዛ ደግሞ ሐራም ማለት አሁንም ውግዝና ከልክል ማለት ሳይሆን ድንበር ማለት ነው። እንዴት በቃ በቁርአን
በቁርአን እንደፈለጉ እንዲጫወቱ ነው የሚፈልጉት። ለዚህ ነው ተፍሲር አያስፈልገውም። ዛሬ እንግዲህ የመልስ ቪዲዮ እንሰራለን ያለውን የመጀመሪያ ቪዲዮአችንን የምንሰራ ይሆናል። የዛሬው ቪዲዮአችን እዚህ ጋር በምትመለከቱት መንገድ ፒዲኤፍ ላይ ምን የሚል ነገር እናነባለን። ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአን ከቁርአን ውጪ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራው ምንም ነገር የለም ብሎ ያስቀምጣል ማለት ነው። ይሄ ሙሉ በሙሉ ስህተት ነው። ስህተቱን የምናረጋግጠው ቢያንስ 10 ከሰለፎችና ከሰሃቦች 10 የሰለፎችና የሰሃቦችን ንግግር በማምጣት ነው ማለት ነው። የመጀመሪያው ያው እዚህ ጋር ትመለከቱታላችሁ። አተፍሲር አነበዊ ተብሎ በተሰኘው መጽሐፍ ላይ እብነ አባስ ረዲየላሁ ዐንሁ የተናገረው ነገር አለ። ምን ይላል? ካነ እብነ አባስ ኢዛ ሱኢለ ዐን አምሪን ወካነ ፊል ቁርአን አኽበረ ቢሂ። እብነ አባስ ስለ አንድ ነገር በጠየቀ ጊዜ ቁርአን ላይ ካለ ይናገራል። ወኢን ለም የኩን ፊል ቁርአን ፈካነ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም አኽበረ ቢሂ። ከቁርአን ሳይሆን ደግሞ ከነብዩ ቢሆን እንኳን ይናገረው ነበረ። ካዛ ደግሞ ካሌለ ከአቡበከር ከዑመር ከነሱ ይናገር ነበረ ብሎ ያስቀምጣል ማለት ነው። ስለዚህ ከዚህ ምንድነው መረዳት የምንችለው? ቁርአን ላይ ስላላገኘን ብቻ ውድቅ አናደርገውም ማለት ነው። ሁለተኛ እንመልከት። ዕምራን ብን ሁሰይን ትልቅ ሰሐቢይ ነው። አቡ ሁረይራ ረዲየላሁ ዐንሁ በሰለመበት ጊዜ አብሮ የሰለመ ነው ተብሎ ይታመናል እና ሱነነ ትርሚዚ የመግቢያው ሙቀዲማ ላይ የእሱ ሐሳብ ሙሉ በሙሉ ተቀምጧል፣ ሐዲሱ ማለት ነው። ምን ይላል? ዕምራን ብን ሁሰይን ረዲየላሁ ዐንሁ ካነ ጃሊሰን ወመዐሁ አስሓቡሁ፣ ከጓደኞቹ ጋር አብሮ ቁጭ ብሎ ነበረ። ፈቃለ ረጁሉ ሚነል ቀውም፣ ከሰዎች መካከል የሆነ አንድ ግለሰብ እንዲህ አለ፣ ላ ቱሐዲሱና ኢላ ቢልቁርአን፣ ከቁርአን ውጪ ባለ በሌላ ነገር አታናግሩን ወይም አትንገሩን። ቃለ ፈቃለ ለሁ አድኑህ፣ እስቲ ወደዚህ አቅርቡት አለ። ፈደና፣ እሱም ቀረበ። ኢልተ አንተ ወአስሓቡክ ኢለል ቁርአን፣ አንተና ጓደኞችህ ወደ ቁርአን ብንለቃችሁ፣ አኩንተ ተጅዱ ፊህ ሰላተ ዙህሪ 40፣ የዙሁር ሰላት 4 እንደሚሰገድ ታገኛለህን? ወሰላቱ ልዓስሪ 40፣ የዓስርም ሰላት 4 እንደሚሰገድ ታገኛለህን? ወልመግሪበ 3፣ መግሪብም 3 እንደሚሰገድ ታገኛለህን? ተቅረኡ ፊ እትነተይን፣ በመጀመሪያው በሁለቱ ድምፅህን ከፍ አድርገህ ትቀራለህ፣ እሱን ታገኛለህን አሉ። እንዲህ እያለ ያው ስለ ጠዋፍም ስለምንም ያወራል ማለት ነው። ይሄ ምንን ነው የሚያሳየው? የሐዲትን ወሳኝነት ነው የሚያሳየው ማለት ነው። ይህንን መናሲክ የምናገኘው በሐዲት ስለሆነ ኢንሻአላህ እንዳይረዝም ሁለት ስኮራል እያደረኩኝ ብሰራላችሁ የተሻለ ይመስለኛል። በቀጣይ ደግሞ ሌሎችን የምንሰራ ይሆናል። ነገር ግን እነዚህን ፋይሎች ቴሌግራም ላይ ስለማጋራችሁ ቴሌግራም ቻናል መቀላቀል አትርሱ። ይህ ሰው በአሁኑ ሰዓት ቀጥታ ቁርአንይ ነው። በነቢዩ አለይሂ ሰላቱ ሰላም በሰሃቦች ሐዲስ የሚያዘናጋ ወደ ኩፍር የሚጠራ ሰው። አላህ ከሸሩ ሴቶች እንጠብቅ። ወንዶች እንኳን የሚጠቁት አይመስለኝም። ሀቂቃ ወላሂ ወንዶች የሚጠቁት አይመስለኝም። ለምን ስታዩት አሁን ሚዲያ ላይ ስታዩት ጠረጴዛው እንዲያለ ሴቶች ናቸው የከበቡት። ሴቶችም ሊበሉት ደርሰዋል። እንደዚህ ተንጠልጥሎ ስንት አግብቶ ይችላል? ቢያገባም ከ4 በላይ አያገባም። ይደርሰኛል ብላ እዛ ወረፋ ያዘች ሴት ሁሉ አይደርሳትም። ሳይደርሳት ነው የምትሞት። ቁርአን ሐዲስ መስጂድ ነው ያለው፣ አሊሞች ዘንድ ነው ያለው። ዝም ብሎ ቁርአን መትኑን ብቻ ስላወቁ ዝም ብሎ ባለበት ዱብ ማድረግ ተገቢ ያለ ካላወቅን እንጠፋለን። ብዙ ጊዜ አንዳንዴ ሳያውቁ መድረክ ላይ መውጣት፣ ሳያውቁ ሰዎችን እመራለሁ ብሎ መነሳት አደጋ ነው የሚባለው ለዚህ ነው። አይመለስም ብዙ ጊዜ ሰው። ለማሊኩ የተወሰነ ጥያቄ ተይዞላቸው መጣና ጥያቄው ጠየቀ መለሱ፣ ጠየቀ መለሱ፣ ጠየቀ መለሱ። ከዛስ አላቅም አረ ያቃል ብዬ ነው የመጣሁት ምን ነው ሲላቸው ጃሂልና ያቅም ብለ ይተናገራሉ። እኔ አይደለም መፈራ አላህ ዘንድ ቆሞ በአላህ ዲን ላይ በግምት አውርቶ ጀሃነም መንደድ ነው መፈራው እንጂ ሰዎች ጃሂል አሉኝ አላሉኝ እሱ ነው እንደምፈራው። ሰሃቦች ለዚህ ነበር ጥንቃቄ የሚያደርጉት። ለዚህ ነው ዑለማዎቹ ጊዜያቸውን የፈጁት። ይሄ የሰነድ ክታብ እነ ቡኻሪ እነ ሙስሊም እኮ ማነው ውሸተኛ፣ ማነው ሳይሰማ ሰማው የሚለው፣ ማነው ወሬ የሚያመላልሰው፣ ማነው አማና የሌለው ያሉ ለቅሞ ነው ያመጡት። የሆነ ሰዓት ላይ በሙሐደራ መልክ ወይንም ደግሞ ዝም ብሎ በመድረሳ መልክ እንደዚህ የተማማርናት ነገር አሊም አደረገችን ማለት አይደለም። መሰረት አለው። ምን ማወቅ እንዳለብን አረብኛውን፣ ተፍሲሩን፣ ሐዲሱን፣ ፍቂሁን፣ ናህውን ይህን ሁሉ መማር አለብን። እናምናለን። ይሄ እስላምን በስነ ስርዓት ያወቁ ሱናን የተረዱ ሰዎች ናቸው እስላምን የሚጠብቁት እንጂ ዝም ብሎ ትላንትና ከቤተ ክርስቲያን መጥቶ ቤተ ክርስቲያን ሲተቸው የነበሩ ሰዎች ዛሬ ደግሞ ወደ ቤተ ክርስቲያን ቢጣሩ ተሰሚነት አላቸው ማለት አይደለም። ከላ ገንዘብ ከተፈለገ አንዳንድ ደይፍና አቅላቸው የወረዱ የሆኑ ሙስሊሞች አሉ። ዝም ብሎ ገንዘብ ያሸክማሉ ለሰው። እንዳታሸክሙ፣ እንዳሰጡ በልኩ ነው። አንዳንድ ሰው ሰራተኛ ሆኖ መስራት ካለበት ሰራተኛ ሆኖ ይስራ። ያለ አግባብ ዝም ብላችሁ መኪና ገዝታችሁ አምጣችሁ ብትሰጡት ሁለት እጁን ወደ ውጭ አውጥቶ መሪውን ደቆ ህዝብ ይፈጅበታል በመኪና አቅማ ገና አልበሰለም። ስለዚህ በልክ ነው ይመዘናል። እንደዚህ ለ5ኛ ክፍል ለሚማር ልጅ መኪና ስታሽ ትሰጣላችሁ?
እሺ 18 ዓመት ሳይሞላው ልጃችሁን መንጃ ፈቃድ ላውጣልህ ብላችሁ ብትሄዱ መንግስት ይሰጠዋል? የሚመዝንበት ጊዜ አይደለም፣ ይጠፋል በራሱ። ይህን ሰውዬ እንግዲህ ሚዲያ ላይ ወጥቶ በደንብ አድርጎ ደፍሮ እንዲናገር አሊሞችን እንዲሳደብ፣ ከዚህ በፊት አሊሞችን ተሳድበዋል። ይሄ አሊም የሚባለው በየመስጊዱ ኹጥባ የሚያደርገው የኮሚቴን ፍላጎት ነው እንጂ የሚያሟላው ምን አቃል ምናምን ብሎ ሲተች ነበር። ይህን እንዲያደርግ ያደረጉት የኛው ባለሀብቶች ናቸው። ፈሊየተቁላህ አላህን ይፍሩ ነው የምንለው። በልክ ነው። እስላምን ዘብ ሆኖ የሚያስተምሩ አሊሞች አሉ። እነዚህ ነው አይዟችሁ ማለት፣ ልጆቻቸውን ማሳከም፣ ራሳቸውን ማሳከም። በጣም የሚገርመው ተቃራኒ ነው። ኩቱብ ስታ ተሸክሙ እናት አባቶችን ፋቲሃን የሚያስተምሩ ሰዎች ማንም ዞር ብሎ ያያቸው። ሚዲያ ላይ ወጥቶ አስተካክሎ 2 እንግሊዝኛ 3 እንግሊዝኛ ወይም ደግሞ አንድ ቁርአን ሳምንት አጥንቷት ሚዲያ ላይ በደንብ አድርጎ ከወረወረ የጀነት ሙሽራ ብሎ ይጽፋል። አትሸወዱ፣ መሸወድ አያስፈልግም። እስራኤል የሚባለው ሰው ያዕቆብ አይደለም። ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። ወንድማችን ኻሊድ ክብሮም እዚህ ላይ ተሳስቷል። ምናልባት የሰው ልጅ ነውና የማይሳሳት ሰው የለም። ለማንኛውም እስራኤል የሚባለው ነቢዩላህ ያዕቁብ ለመሆኑ አላህ ሱብሓነሁ ወተዓላ በቁርአን አንቀጹ በሱረቱ አሊ ዕምራን ላይ ነቢዩላህ ያዕቁብን እስራኤል ብሎ ጠርቶታል። ወዛሊከ ፊ ቀውሊላሂ ዐዘ ወጀል ፊ ሱረቲ አሊ ዕምራን ኩሉ ጣዓሚ ካነ ሒለን ሊበኒ እስራኢል ኢላ ማ ሐረመ እስራኢሉ ዐላ ነፍሲሂ ሚን ቀብል አን ቱነዘለ ተውራህ ቁል ፈእቱ ቢተውራቲ ፈትሉሃ ኢን ኩንቱም ሷዲቂን። ኩሉ ጣዓሚ ካነ ሒለን ሊበኒ እስራኢል የሚበላ ነገር ሁሉ ለበኒ እስራኤሎች ሐላል ነበረ፣ የተፈቀደ ነበረ። ኢላ ማ ሐረመ እስራኤሉ ዐላ ነፍሲህ እስራኤል በራሱ ላይ እርም ያደረገው ሐራም ያደረገው ሲቀር አሉ። እዚህ ጋር ኢላ ማ ሐረመ እስራኤሉ ዐላ ነፍሲህ እዚህ ጋር እስራኤል የሚባለው ነቢዩላህ ያዕቁብ ለመሆኑ የቁርአን ሙፈሲሮች በሙሉ ተስማምቶበታል፣ ያለምንም ኺላፍ ማለት ነው። መሰለን ብንወስድ ከሰለፎች ሳሊሖች ከቀደምት ደጋግ ሰዎች ሚነል ሙፈሲሪን ከሙፈሲሮች ኢማም ኢብን ጀሪር አጠበሪ ከሰለፎች ነው። ከሶስቱ ክፍለ ዘመናት ውስጥ የነበረ ታላቅ የቁርአን ሙፈሲር ናቸው። እሳቸው ይህንን ቁርአን አንቀጽ ኢላ ማ ሐረመ እስራኤሉ ዐላ ነፍሲሂ የሚለውን ቁርአን አንቀጽ ሲፈስሩ ነቢዩላህ ያዕቁብ እስራኤል እዚህ ጋር የተባለው ነቢዩላህ ያዕቁብ ለመሆኑ በተፍሲራቸው ላይ ያስቀምጠዋል። ሁለተኛ ደግሞ ከሳቸው ደግሞ ሌላ ኢማም አልቁርጡቢ ደግሞ አልጃሚዑ ሊአሕካም አልቁርአን የሚል ኪታባቸው ላይ እንደዚሁ ኢላ ማ ሐረመ እስራኤሉ ዐላ ነፍሲሂ የሚለው የቁርአን አንቀጽ ነቢዩላህ ያዕቁብ ለመሆኑ በተፍሲራቸው ላይ አስቀምጠዋል። ወከዛሊከ ኢማም ኢብን ከሲር ደግሞ እዚሁ የቁርአን አንቀጽ ላይ ደግሞ ኢላ ማ ሐረመ እስራኤሉ ዐላ ነፍሲሂ እስራኤል የሚባለው ነቢዩላህ ያዕቁብ መሆኑን እንዲሁም ኢማም ኢብን ከሲር ተፍሲራቸው ላይ አስቀምጠዋል። ወገይሩሁም ሚነል ሙፈሲሪን ከነዚህ ከታላላቅ ሙፈሲሮች በተጨማሪ ሌሎች ሙፈሲሮችም ያለምንም ልዩነት ያለምንም ኺላፍ ኢጅማዕ በሚመስሉ መልኩ አስቀምጠዋል ማለት ነው። ኢማሙ አሕመድ በዘገቡት ሐዲስ አን ዓብድላህ ብን ዓባስ ረዲየላሁ አንሁ በመጡት ሪዋያ ላይ እስራኤል የሚባለው ነቢዩላህ ያዕቁብ መሆኑን ነቢዩ ዓለይሂ ሰላቱ ወሰላም በዚህ ዓብዱላህ ብን ዓባስ በዘገበው ሐዲስ ላይ ተናግሯል ማለት ነው። ሐዲሱ በዚህ በኢማሙ አሕመድ ዘገባ ከሆነ ሐሰን ደረጃ ለመሆኑ ኢማም ኢብን ሐጀር አልአስቀላኒ ሐዲሱን ሐሰን ብሎ አስቀምጦታል። በሌላ ሪዋያ ደግሞ ሰሒሕ በሆነ ዘገባ ደግሞ ከዓብዱላህ ብን ዓባስ የተገኘ ሌላ ሐዲስ አለ። ምንድነው? የመጀመሪያ ሐዲሱን የሚያጠናክር ማለት ነው። የመጀመሪያ ሐዲሱ ሐሰን ቢሆንም በሌላ ዘገባ ደግሞ ሰሒሕ በሆነ